አርኩ እንግዲህ ከመሰው ከዚህ ከአልታሩ ጋር አልታሩ በብሉይ ኪዳን እንስሳት መስዋዕት የሚደረግበት ወይም ደግሞ የሚቃጠል መስዋዕት መሰዊያና ዕጣን የሚታጠንበት የዕጣን መሰዊያ ተብሎ እንደሚከፈል ነው እንግዲህ እኔ ያለኝ መረጃ። አርኩ ደግሞ የቃል ኪዳን ጽላቶችን ጠብቆ መያዝ ነው። በተለይም ደግሞ በእናንተ ቤተክርስቲያን የእግዚአብሔር መገኛ ምሳሌ ተደርጎ ይወሰዳል አይደለም? ታቦቱ ጨርሶ ሀሳቡትን እኔ ቤተክርስቲያኑን አስተምሮ ይነግሮታሉ። ችግር የለው እኮ ገባኝ። ስለዚህ ያለ ታቦት ቅዳሴ አይቀደስም ወይም ቁርባን አይታደልም አይደለም? ለሰዎች አይሰጥም። ምክንያቱም የእግዚአብሔር መገኛ ነው ተብሎ ስለሚታመን እኛ መድረክ የለንም። እኛ ምንድን ያለን መሰዊያ አለን። እኛ ስቴጅ አይደለም ያለን፣ መሰዊያ አለን። መሰዊያው ላይ የጌታ ስጋና ደም ይቀርባል። አርኩ ላይ ይባላል አይደል? አርክ የተባለበት ምክንያት ታቦቱም ሙሴ የሰራውም አርክ ተባለ። ማነው ኖህም የሰራው መርከብ አርክ ተባለ። ለምን አርክ የተባለ ይመስሎታል? ሁለቱም በምን ምክንያታቸው ማለት ሁለቱም አርክ ተብሎ ይጠራል አይደል? ሙሴ የሰራው አርክም ይባላል ታቦቱ አይደል? አርክ ይባላል አይደል? ኖህም ደግሞ የሰራው መርከብ አርክ ይባላል። አርክ ኦፍ ኖህ ይባላል አይደል? እኮ ያው እሱም ሰዎች ስለሰበሰበበት አይደለም። በቃ አርክ አንደኛ ከእንጨት የሚሰራ ማለት ነው አይደል? እሺ። ሁለተኛ ደግሞ በውስጡ የሚቀመጥበት በውስጡ የሚገባበት ነገር አለ ማለት ነው አይደል? ኦፍኮርስ መያዣ ነው ማለት ነው። ታቦትም አሁን ለምሳሌ አርኩ ኖህ መርከብ ውስጥ ሰዎች ነበሩ ገብተዋል አይደል? በጣም ጥሩ። ስለዚህ አርክ ስንል ጠቅላላ ምንድነው የሚያሳየው? ከእንጨት የተሰራ መሆን ያሳያል አይደለ? በውስጡ ደግሞ ማደሪያ ነው። በውስጡ ደግሞ የሚያድርበት እዚህ ጋር የተገለጠው አርኩንማ ቀጥታ እርሶ በጣም ወሰዱት፣ አስፍተው ወሰዱትና እንግሊዝኛው ስለተጠቀሙ እንግሊዝኛውን ብናደርገው ታቦትና መሰዊያ ወይ አንድ አይነት ነው ይበሉኝ። አለበለዚያ ታቦት ብሎ ሲጠራው እንግሊዝኛው አርክ ይለዋል ወይም አርክ ይለዋል። መሰዊያውን ደግሞ አልታር ነው የሚለው። ስለዚህ እነሱ ሁለቱ ታቦት የሚለውና መሰዊያ የሚለው አንድ ነገር ነው ወይስ የተለያዩ ሁለት ነገር ናቸው? እሺ፣ ስለዚህ ወደኋላ ልመለስ። ኦኬ፣ ታቦት ማለት ሙሴ የሰራው ነው አደለ ፓስተር? ከመነሻው ስንጀምር በጣም ጥሩ። እግዚአብሔር ለሙሴ ታቦትን አልሰጠም። ታቦትን የሰራው ሙሴ ነው። እግዚአብሔር ለሙሴ የሰጠው ምንድነው? ጽላት የሰጠው። የታቦቱ ፐርፐዝ ምን ነበረ? ዓላማው ምን ነበር? የታቦቱ ጽላቱን ማስቀመጫ፣ ጽላቶችን ጠብቆ መያዝ ነው አይደል? ጽላቱን ማስቀመጫ፣ እነዛ የከበሩትን ጽላቶች ማስቀመጫ ነው። በጣም ጥሩ። እሺ፣ ከዛ በኋላ አሁን እኛ እንግዲህ ታቦት የሚለው የግዕዝ ቃል ነው እኛ ኢትዮጵያኖች የምንጠራበት፣ ምክንያቱም ማደሪያ ማለት ስለሆነ እግዚአብሔርን በማደሪያው ላይ ሆኜ አናግራለሁ ስላለው በዛ በታቦቱ ላይ ደግሞ አድራለሁ ስላለ ያንን ምን አልነው እኛ ታቦት ብለን ጠራ ነው ማለት ነው። ማደሪያ ማለት ነው አይደል? ኦኬ። ለምንድነው ማደሪያ ያልነው? እግዚአብሔር ምን ስላለ በዛ ላይ አድሬ በዛ ላይ ሆኜ አናግርሃለሁ ስላለው ሙሴ። ስለዚህ ያንን እኛ በግዕዝም ብለን ጠራ ነው ታቦት ብለን ጠራ ነው አይደል? የጽላቱ መያዣ ማለት ነው ታቦቱ። በቃ ጠቅላላ ታቦት ብለን ጠራዋለን አንድ ላይ። ምክንያቱም ታቦቱ ያለ ጽላቱ የለማ። ገባኝ። ዞሮ ዞሮ ጽላቱ የሚቀመጥበት ታቦቱ ሲሆን ከነ ጽላቱ ግን አንድ ላይ ታቦት ተብሎ ታቦት። በጣም ጥሩ። ታቦቱን አንድ ላይ ታቦት። ለምን? ማደሪያው እግዚአብሔር በዛ ላይ ሆኖ ሙሴን የሚያናግርበት ዙን የሚያናግርበት ስለሆነ ማደሪያ ስለሆነ ታቦት ብለን ጠራ ነው። ታቦት ስንል እንግዲህ ጽላቱንም አንድ ላይ ያዘው ማለት ነው አይደል? በቃ ሁለቱም ጽላቱም አንድ ላይ የያዘው በቃ ሙሉ። በጣም ጥሩ። ኦኬ። አሁን ይሄ የዚህ የሐዲስ የብሉይ ኪዳን ታቦትኛ የለንም። ለቅርስነት በአክሱም ጽዮን አለ፣ ለቅርስነት አለ። አሁን እኛ መሰዊያ አለን። የአዲስ ኪዳን ክርስቲያኖች ቅዱስ ጳውሎስ እንደተናገረው መሰዊያ አለን አይደል? መሰዊያ አለን ወይም መንበር አለን
ወይም መሰዊያ አለን። ያ መሰዊያችን የክርስቶስ ስም ያለበት መሰዊያ ነው። በዛ መሰዊያችን ላይ በዛ ቅዱስ ጠረጴዛ ላይ ወይም በዛ ቅዱስ መሰዊያ ላይ ቅዱስ ጳውሎስ እንዳለው መሰዊያ አለን ወይም አልታር ያለበት ምክንያት ፓስተር በደንብ ያስተውሉ። ከመሰዋት ጋር እያያዘው ስለተናገረ ያንን ቃል ይጠቀምና መሰዊያ አለን ይለዋል። እንግሊዝኛው አልታር ይለዋል። ምክንያቱም አልታር የሚለውን በምን እየወሰደው ማለት ነው? በመሰዊያ። ልክ ቅድም የብሉይ ኪዳን አገልግሎቱ የድንኳን አገልግሎቱ ጋር አልታሩ አይደለም የሚሰዉት። መሰዊያው በብሉይ ኪዳን ጊዜ እንስሳት መስዋዕት የሚደረጉበት አለ። ከዛ ደግሞ ዕጣን የሚታጠንበትም አለ። የተለያየ ክፍሎች አሉት። ሁለት ክፍል አለው አይደለ? ብዙ ክፍል። ስለዚህ በሁለት የሚከፈሉ ከሆነ አሁን እርስዎ የሚሉት የመጀመሪያው አርክና አልታሩ ታዲያ እኮ የተለያየ ጉዳይ ሆነ። ቅድም አርክ ስንል የጽላቶቹ መያዣ ነው። ጽላቱ ሲደመር ታቦቱ አንድ ላይ ተጠርተው ታቦት ይባላሉ ካልን፣ በዚህ በመሰዊያው ጉዳይ ላይ ግን ሁለት ነገር ነው። አንደኛ እንስሳቶች የሚሰዉበት ነው። ሁለተኛ ደግሞ ዕጣን ክፍል አለው። ዕጣን የሚጨስበት ስለሆነ ማለት ነው። ስለዚህ ሁለቱ ታዲያ እንዴት ነው የሚሆነው? ሁለተኛ ነገር ይሄኛውንም መልሰው ፓስተር ካሳውንም እየጻፈ ጥያቄ ስላየው ፓስተር ካሳውንም ጥያቄን ጠይቅ፣ ሁለት አይነት መሰዊያ ስለነበረ እንዴት ነው ብሎ የሚል የሰይጣንና የእግዚአብሔር በሚለው መነሾ ሀሳብ ላይ ያለው መሰለኝ። ፓስተር ካሳውን እድል ልስጥና በዚሁ መዝሙር አንድ ላይ ይመልሱት ሁለቱንም። ችግር የለውም። እሺ፣ ቅዱስ ጳውሎስ መሰዊያ አለን ሲል የትኛውን መሰዊያ ነው ፓስተር? አንድ ላይ እንዲመልሱት ብዬ ነው መዝሙር። የፓስተር ካሳውንም ጥያቄ ተመሳሳይ ስለሆነ ነው እንዴ? እሺ፣ ኦኬ። ቴንክ ዩ ሶ ማች። ሁላችሁንም እጅግ አድርጌ ያመሰግናለሁ። የእኔ ጥያቄ አጭር ነው። አንደኛ ቆሮንቶስ 10 ላይ መዝሙረ ያሬድ ያነሱት ሀሳብ በንጽጽር የተቀመጠ ሀሳብ ነው። ከጌታ መሰዊያና ከሰይጣን መሰዊያ የሚለውን በእንግሊዝኛም በአማርኛም አንስተው ለንጽጽር አቅርበውታል። እንደዛ ከሆነ ይሄኛውን የጌታን ቴብል ለታቦት ከወሰድ ነው፣ ከዛ በኋላ የሰይጣን ቴብል ደግሞ አለ እዛው ላይ። ስለዚህ የሰይጣንስ ታቦት አለ ወይ? ይህንንም በዛው እንዲመልሱልኝ ነው። አመሰግናለሁ። ኦኬ፣ እሺ። አሁን አንድ ያልተግባባነው ነገር አለ ማለት ነው። በጣም ጥሩ። ታቦት ማለት ባጭሩ ለምሳሌ የሰይጣን ማደሪያ የሆነ ሰው የርኩስ መንፈስ ማደሪያ ሲባል የርኩስ መንፈስ ታቦት ነው ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉሙ ግዕዝ ነው። በደንብ ተረዱት ይሄንን። ታቦት ማለት ማደሪያ ማለት ነው። ሰው ወይ የእግዚአብሔር ማደሪያ ይሆናል ወይ የርኩስ መንፈስ ማደሪያ ይሆናል አይደል? ማደሪያ የሚለውን ሴንስ ትርጉም ስለሚይዝ ታቦት የሚለው ትርጉሙ ማደሪያ የሚል ነው። አለቀ በቃ። ይሄን ያዙ በጭንቅላታችሁ። አይ ዶንት ቲንክ ታቦት የሚለው አንደርስታንድ ስላላደረጋችሁት ነው። ታቦት ማለት አሁንም ደግሞአለሁ ማደሪያ ማለት ነው የቁም ትርጉሙ። ኦኬ፣ እግዚአብሔር የእግዚአብሔር ማደሪያ የተቀደሰ አለ፣ ደግሞ የሰይጣን ማደሪያ ደግሞ የረከሰ አለ። ሁለቱም ግን ማደሪያ ይባላሉ። ኦኬ፣ ማደሪያ ይባላል ቃሉ ታቦት ግዕዙ ስለሆነ። ኦኬ፣ አሁን እዚህ ጋር ቅዱስ ጳውሎስ ከጌታ ማዕድ የሚለውን እናት ቋንቋ እንግሊዘኛው የጌታ ጠረጴዛ ሎርድስ ቴብል የጌታ ጠረጴዛ ብሎ ያስቀምጠዋል። ወይም ደግሞ እናት ቋንቋ ግሪኩ ትራፔዛ ብሎ ያስቀምጠዋል። አንድ የእንግሊዘኛውን ሀሳብ ካነሳን ቴብል ስለ ጠረጴዛ ነው ወይንስ ስለ ማዕድ ነው የሚያወራው? ለምን ትክክለኛ ትርጉሙ ለምሳሌ አሁን መዝሙር 23 ላይ ዩ ፕሪፔርድ አ ቴብል ቢፎር ሚ ይላል። በፊቴ ገበታን አዘጋጀህልኝ የሚለውን ዩ ፕሪፔርድ አ ቴብል ቢፎር ሚ ነው የሚለው። ስለዚህ ቴብል ስለ ጠረጴዛ ነው ስለ ማዕዱ ነው የሚያወራው የሚለውንም በዛው ጋር ለሁላችንም ግልጽ እንዲሆንልን ቢቀመጥም፣ ለምን ስለ ኖርማል ከእንጨት ስለተሰራ ጠረጴዛ ነው የሚያወራው ወይንስ በደፈናው ቴብል ሪፕሬዘንት የሚያደርገው የሚወክለው ስለ ማዕዱ ነው? በአማርኛ መጽሐፋችን ላይ በፊቴ ገበታን አዘጋጀህልኝ ወይም ማዕድን አዘጋጀህልኝ ሲል፣ እንግሊዘኛው ግን ዩ ፕሪፔርድ አ ቴብል ቢፎር ሚ ነው የሚለው እና ቴብል ስታንድስ ፎር ስለ ምግብ ነው የሚያስቀምጠው ወይንስ ስለ እንጨቱ ነው የሚያወራው? ሜን ኮንሰፕቱ። እሺ፣ ይኸው ራሱ ለምን እናት ቋንቋ አይመልሰውም? ትራፔዛ ብሎ ያስቀምጠዋል አይደለ? ፓስተር እያዩት ነው። ክፍሉ የሚያወራው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል ነው የሚያወራው። ስለ ትራፔዛ ማለት ነው ፓስተር።
ጠረጴዛማ ከእንጨት የተሰራ ምግብ የሚቀመጥበት ማለት ነው። ግን እናት ቋንቋው ግሪኩ ትራፔዛ ነው የሚለው የጌታ ማዕድ የሚለውን እኮ ከጌታ ማዕድ የሚካፈል የሚለውን እና ከአጋንንት ማዕድ የሚካፈል የሚለውን ስለ መብል የሚያወራ ነው አጠቃላይ ክፍሉ። አይ ትራፔዛ ያ ማዕድ የምትለዋል። ቆይ ፓስተር ያውለት ጥያቄ አሁን የክፍሉን እንኳን ለሚጠይቁኝ የነበረው በጠየቁኝ ልክ መልክ ነው የመለስኩለት። ክፍሉ ላይ የጌታ ማዕድ የሚለውን ትራፔዛ ነው የሚለው እናት ቋንቋው። ትራፔዛ የሚለውን ደግሞ የእናት ቋንቋን ፍቺ ደግሞ ስናየው ምን ይላል? ይኸው a table or a stool ይኸው ትርጉሞቹን እያዩት ዳይኒንግ ቴብል ዳይኒንግ ቴብል እያለ ነው የሚያስቀምጠው። ስለዚህ ትራፔዛ የሚለው ሲለን መምህር አሁን ያ ክፍል ኮንቴክስቹዋል ኢንተርፕሪቴሽን አለን አደለ? ሁልጊዜ አንድን መጽሐፍ አንድን ክፍል ኮት አድርገን ቃሉን ከመፍታታችን በፊት ኮንቴክስቹዋል ኢንተርፕሪቴሽን አለን። ከዛ በኋላ እንደገና ደግሞ አንዷን ቃል ወስደን በተለያየ አይነት በተጻፈበት ቋንቋም አሁናዊውንም ቋንቋ አንድ ላይ አድርገን እንተረጉምና ተግባቦትን እናለን። አንደኛ ቆሮንቶስ 10 ላይ የተጻፈው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል አይደለም። ስለ ጠረጴዛ የሚነሳ ክፍል አይደለም ያ ክፍል እና ስለ ማዕዱ ነው የሚያወራው። የጌታን ማዕድ የጋንንትን ማዕድ እያለ ነው የሚያወራው እንጂ ጠረጴዛውን አይደለም ሜን ኮንሰፕት ያደረገውና ያንን ቴብል የሚለው ነገር ቴብል ስታንድስ ፎር ፉድ በክፍሉ የጌታ ማዕድም ላይ ነው የሚቀርበው። የሚቀርብበትን አይደለም እያወራ ያለው እየጠየቁት ነው ፓስተር። የጌታ ማዕድ ምን ላይ ነው የሚቀርበው? በማናቸውም አይነት መንገድ ሊቀርብ ይችላል። በጠረጴዛ ሊቀርብ ይችላል፣ በእጅ ሊቀርብ ይችላል። እንደየሁኔታው ባለው ነባራዊ ሁኔታና ሁኔታው በፈቀደው ነገር ነው የሚቀርበው። እዚህ ጋር እናት ቋንቋው ትራፔዝ ያለው ምኑን ነው? ስለ ጠረጴዛው ሲያወራ ስለ ጠረጴዛው ሊነግረን ፈልጎ ስለሚቀርብበት ነገር ሳይሆን የቀረበው ፓስተር ይቅርታና ጥያቄ እኔ ጥያቄ ትራፔዛ የሚለው ምኑን ነው ያልኩት። ጠረጴዛ እናት ቋንቋው ነገር የለውም። እናት ቋንቋው ያ የጌታን ተረጉመው ወይንስ ኮንቴክስቱ ጳውሎስ ሊያወራ የፈለገው ክፍሉ ላይ ሊናገር የፈለገውን እሱን ነው የምናስበው። እኔ መጀመሪያ ስፈታ መጀመሪያ እናት ቋንቋው ምን ብሎ ተጠቀመው ብዬ ነው የምጀምረው። እናት ቋንቋው ምን ብሎ አስቀመጠው፣ ምን ብሎ ፈታው። ከዛ በኋላ ደግሞ ኮንቴክስቹዋል ፍቹ ደግሞ ስለምን ያወራል። ምክንያቱም እናት ቋንቋው የተጠቀመውን ነገር እኔ አጥፍቼ ሰርዤ ሌላ ነገር አልሰጠውም። ምክንያቱም እናት ቋንቋው ትራፔዛ ብሎ አስቆንቶታል አይደል? መቼም ከእናት ቋንቋ በላይ አንሆንም። እናት ቋንቋው ትራፔዛ ይለዋል። ሀሳብ ጨርሳ ፓስተር ይቀርታል። መጀመሪያ ከኮንቴክስቱ አይደለም ወይ የምንነሳው? እንደ መጽሐፍ ቅዱስ አስተማሪዎች ቃላቱን ሳናቅ ነው ወደ ኮንቴክስቱ የምንገባው። ቃላት ጋር የምንሄደው በሁለተኛ ደረጃ ነው። ስለምንድን ነው ጀነራል ኮንቴክስቹዋል ኮንሰፕቱ ስለምንድን ነው የሚያወራው ብለን ካወራን በኋላ የቸገረን ክፍል ካለ ለሱ ፍቺ የቃላት ፍቺ እንፈልግለታለን። መጀመሪያ ላይ ግን አጠቃላይ ክፍሉ የሚያወራው ነገር ስለ ማዕድ ነው። የክፍሉ ዋነኛ ሐሳብ የተናጋሪው ዋነኛ ሐሳብ ምንድን ነው? ስለ ጠረጴዛ ነው ሊያብራራልን የፈለገው ወይንስ ስለ ማዕድ ነው ሊያብራራልን የፈለገው ብለን መጽሐፍ ቅዱሱን መጀመሪያ በመጽሐፍ ቅዱሱ ቃላቶች እንፈተዋለን። ልክ ቅድም እንደተናገርኩት መዝሙር 23 ላይ ወስጄ ዩ ፕሪፔርድ አ ቴብል ቢፎር ሚ ሲል ጠረጴዛ አመጣህና ሰጠኸኝ አዘጋጀህልኝ ሊል አይደለም፣ ማዕድ ነው ቴብል ነው እዛም ላይ የተጠቀመው መዝሙር 23 ላይ እናት ቋንቋው ምን ብሎ የተጠቀመው? ይቅርታ ፓስተር፣ ማዕድን አዘጋጀህልኝ። አይ እናት ቋንቋው አሁን እናት ቋንቋው ምን ብሎ ነው የመዝሙር ላይ የተጠቀመው? ሌው ብዬ በፊቴ ማዕድን ገበታን አዘጋጀህልኝ። ኖ እናት ቋንቋው ነው ያልኩት። አማርኛውማ ገበታ ይላል፣ ታቦት ይላል፣ የተለያዩ እንትኖች አሉት። እናት ቋንቋው ምን ብሎ አስቀመጠው ነው? ያ ክፍል ላይ እሱን ቼክ ማድረግ ይቻላል። ኮምፒውተር ልከፍት ነው፣ ችግር የለውም ልከፍት ነው። እሺ
ይኸው ሳልም 23:5 ላይ you prepared የሆነ አንድ የሚዩት አድርጉልን። ኧረ ዮና እሺ ይኸው you prepare a table before me in the presence of my enemies ይላል። እዚህ ጋር ቴብል የሚለውን ሌላ ትርጉም ነው የሰጠው። ሻልቻን የሚል ትርጉም ሰጥቶታል። ቅዱስ ጳውሎስ ጋር ሲመጣ ግን ትራፔዛ ብሎ ነው ያመጣው። እናት ቋንቋው የጌታ ጠረጴዛ ወይም ሆሊ ቴብል ብሎ ነው ያስቀመጠው፣ ትራፔዛ ብሎ። የመዝሙረ ዳዊት ላይ ያለው እናት ቋንቋ ደግሞ ሌላ ትርጉም ነው ያስቀመጠው። ሁለቱን ቃላቱን ሳንረዳ ኮንቴክስቹዋል ፍቹ ላይ ከገባንማ ጨፍልቀን ቃላቱን ማይለውን ነገርም ጠቅልለን ልንፈታ ሊሆን ነው። ምክንያቱም በመዝሙረ ዳዊት ላይ የሰጡኝ በፊቴ ገበታን አዘጋጀልኝ የሚለውን በዚህ በእናት ቋንቋ ይፈተዋል። በአዲስ ኪዳን ስንመጣ ደግሞ የጌታ ማዕድ የሚለውን ደግሞ ትራፔዛ ወይም ሎርድስ ቴብል ብሎ ይፈተዋል። ስለዚህ እነዚህ ቃላቶች እናት ቋንቋው በተለያየ ቃል ከተጠቀመው እናት ቋንቋውን ሳንፈታ ኮንቴክስቹዋል ፍቺ ካለንማ እናት ቋንቋውን ሚስ አርገ ነው የራሳችንን ነገር ፈተን እናት ቋንቋው ከሚፈታው ውጭ ልንፈታ ነው ማለት ነው። ስለዚህ ሁለቱን እስቲ ያስማሙልኝ ፓስተር። እዚህ ጋር ትራፔዛ ያለውና እዚህ ጋር ደግሞ በሌላ እናት ቋንቋ የጠቀመው ምንድነው ልዩነቱ? ቴንክ ዩ ሶ ማች። ሁለቱም ላይ አንደኛ ቆሮንቶስም ላይ ሲያወራ መዝሙረ ዳዊትም ላይ ሲያወራ የተናገረው ነገሩ ስለሚቀርብበት ማቅረቢያው ጉዳይ ሳይሆን ስለምንካፈለው ማዕድ ነው። የመዝሙረ ዳዊትም የአንደኛ ቆሮንቶስም። ስለዚህ ኮንቴክስቱ አጠቃላይ ስለ መብል እያወራ እኛ ጠምዝዘ ነው ፎከስ አድርገን ያንን ክፍል ዋና ሐሳብ ባልሆነው ማቅረቢያው ወይም ቴብሉ ላይ ወይም እንጨቱን ልተርጉምህ ብንለው ተናጋሪው ስለ እንጨቱ እያወራ አይደለም፣ ስለ ቴብሉ እያወራ አይደለም። ሰው ተናጋሪው እያወራ ያለው ስለ ማዕድ ነው። አጠቃላይ አንደኛ ቆሮንቶስ የጌታን ስጋና ደም ስለመካፈል አጠቃላይ ያንን አንድ የምንሆንበትን ማህበርተኛ የምንሆንበትን ኮንሰፕት ነው። ማህበርተኛ የምንሆነው የአጋንንትን ማዕድን በመካፈል ነው። እዛው ጋር ለምን የአጋንንት መሰዊያ ይላል? ከአጋንንት መሰዊያ ተካፋዮች ሆነን ስፒሪቱን ሼር እናደርጋለን ማዕዱን ስንካፈል ነው እያለ ያለው እንጂ ጠረጴዛውን ስንካፈል አይደለም። ኮንሰፕቱ ይሄ ከሆነ ሁለቱም ላይ ዋናው ፎከሱ ጠረጴዛ ወይም ቴብል ስታንድስ ፎር ሳክሪፋይስ ቦዝ ፓርት። እዛም ዳዊትም ማዕድን አዘጋጀህልኝ በፊቴ ሲል ወይም ገበታን አዘጋጀህልኝ ሲል ስለ እንጨቱ ሊያወራ የጠረጴዛውን አይነት ሊያወራ ሳይሆን በጠላቶቼ in the midst of my enemies you prepared a table before me in the midst of my enemies ሲል ያንን ክፍል ጠረጴዛ በጠላቶቼ ፊት አዘጋጀህልኛል። ስለ ማዕዱ ነው የሚያወራው። ሁለቱም ቦታ ላይ ያለውን ክፍል ጀነራል የኮንቴክስቹዋል ኢንተርፕሪቴሽን ከሰጠን በኋላ የቸገረን ጉዳይ ካለ ነው ወደ አንድ የቃል ፍቺና ትርጓሜ የምንሄደው በመጽሐፍ ቅዱስ አፈታት። ይሄንን ነው ልል የፈለኩት መዝሙረዬ። እሺ በደንብ እንደሰማሁት በደንብ ይስሙኝ። ምክንያቱም አሁንም እኔ ኮንቴክስቹዋል ፍቹ የዚህ ክፍል ስለ ክርስቶስ ክቡር ስጋ ክቡር ደም እንደሚያወራ ይህን ሁሉ ማንም አይጠፋውም። አሁን እየጠየቅኩት ያለሁት ቅዱስ ጳውሎስ በዚህ በመልእክቱ ላይ ትራፔዛ ብሎ ያስቀመጠው ምኑ ነው? ጥያቄ አሁን ትራፔዛ ተብሎ ሪፕሬዘንት የተደረገው ወይም ሎርድ ኦፍ ቴብል የተባለው የጌታ ጠረጴዛ የተባለው ወይም ትራፔዛ የተባለው ምኑን ነው? ይሄ ትራፔዛ የተባለው የጌታ ስጋና ደም ነው ፓስተር?
በማቅረቢያ ካለ ጠረጴዛ በጠረጴዛ ላይ ይቀርባል። ከሌለ በእጅ እንካፈላለን። ይሄ ነው ያለው። ምንም ማዕድ ነው፣ የማዕድ ጉዳይ ነው። እኔ እኮ ጠየቅኩት በምን ይካፈላሉ እኮ አይደለም ፓስተር። በዚህ ክፍል ላይ ትራፔዛ የተባለው የጌታ ጠረጴዛ የተባለው ወይም ሎርድስ ቴብል የተባለው ወይም ትራፔዛ የተባለው ይሄ የጌታ ስጋና ደም ነው ወይስ ምንድን ነው? ይሄ ማቅረቢያው ነው አይደል? ትራፔዛ የተባለው የቀረበበት ማቅረቢያው ጠረጴዛው ማለት ነው። ጠረጴዛው በጣም ጥሩ ኦኬ። ስለዚህ ይሄ ማቅረቢያው የጌታ ጠረጴዛ ይባላል ወይም ሎርድስ ቴብል ወይም ሆሊ ቴብል ይባላል አይደል? በጣም ጥሩ። በዚህ ጠረጴዛ በዚህ በጌታ ጠረጴዛ በሚለው ወይ ደግሞ ትራፔዛ በሚለው ወይም በዚህ በመንፈሳዊው በጌታ ጠረጴዛ የሚቀርበው የጌታ ማዕድ ነው አይደል? ርሰኸው ከዛ በኋላ በወስድ ይሻለኛል። እሺ አይ እኔ እኮ ምንም በደጋግመን ሳይክል እንዳንሰራ ኮንቴክስቹዋል ፍቹ ስለ ጌታ ስጋና ደም ስለ መብላት ስለ መጠጣት እየተነገረ ነው ብለን ኦኬ። ግን ደግሞ የጌታ ስጋና ደም ግን በምንድን ነው ምን ላይ ነው የሚዘጋጀው ምን ላይ ነው የሚቀርበው የሚለውንም ትራፔዛ ብሎ አስቀምጦልናል። ትራፔዛ የሚለው መስዋዕቱን የሚያቀሩበት መሰዊያ አይደለም። ለምሳሌ በሌላ ክፍል ላይ ፓስተር መሰዊያ አለኝ ቅዱስ ጳውሎስ አይደል መሰዊያ አለን ብሎ ያስቀምጣል። ያንን መሰዊያ ነው አለን ብሎ የሚያስቀምጠው ትራፔዛ የሚለው ወይስ ምኑን ነው? እና ትራፔዛ የሚለውን በዛው ይፍቱልኝ ብዬ ነው። ጨርሻለሁ። የሚለው ቃል የኢየሱስ ክርስቶስን መስዋዕት የምንካፈልበት ማቅረቢያ እንጂ በየትኛውም ዘመን ላይ በሐዋርያት አስተምህሮ ውስጥ ልምምድ ውስጥ ታቦት አምጥተው ሰርተው ይሄ ታቦት የጌታ ኢየሱስ ክርስቶስ መሰዊያ ነው የስጋና የደሙ መሰዊያ ነው ብለው አንደኛ እነሱ የሚያስቀመጡት አንድም ቦታ አንድም ከዚህ ጋር የሚስማማ ክፍል አላስቀምጡልንም። በታቦት ውስጥ እንሰዋለን ልትሰውም ይገባል ብለው ለምን በንጽጽር አንደኛ ቆሮንቶስ ላይ የአጋንንት መሰዊያ አለ። ለጣዖት የተሰዋውን ሰው ሲመገብ ያ የሚሰዋበት ቦታና ስፍራ አለው። ከዚህ የተነሳ እሱን የሚካፈሉ ከአጋንንት ጋር አንድ ይሆናሉ። ከክርስቶስ ስጋና ደም ከመስዋዕቱ የሚካፈሉ ደግሞ የመሰዊያው ማህበረተኞችና ከክርስቶስ ስጋና ደም ጋር አብረው ከኢየሱስ ጋር አንድ ይሆናሉ የሚል አስተምህሮ ለማስቀመጥ የተጠቀመበት የንጽጽር ስፍራ ነው ይሄ አንደኛ ቆሮንቶስ ምዕራፍ 10። ከዛም የተነሳ አጋንንት ታቦት አለው ብለን ልክ አሁን እኛ በአባባል ደረጃ የአጋንንት ታቦት ነው ብለን ሰዎችን እንናገራለን እንደተባለው እና እርሶ እንዳነሱት እንደዛ የሚል ቢብሊካል የሆነ አንድ ማስረጃ የለንም ለዛ ነገር። ሁለተኛው ሐዋርያት በታቦት የጌታን ስጋና ደም እንፈትታለን፣ ያም ደግሞ ትክክለኛ መሰዊያ ነው ቴብል ብለንም ያልናችሁ ከዚህ የተነሳ ነው የሚል መጽሐፍ ቅዱሳዊ ማስረጃም አልሰጡንም። በልምምዳቸውም ውስጥ አልታየም። በአንድም ሐዋርያ ልምምድ ውስጥ ይሄ ጉዳይ አልታየም እና አሁን ቴብል የምትለዋን ጠረጴዛ የምትል ቃል ነች። ስለዚህ ጠረጴዛን ደግሞ ስንፈታው የሚሄደው ታቦት ጋር ነው ብለን ራሳችን ወደዛ ጋር ለመጎተት ካልፈለግን በስተቀር ክፍሉ ስለዛ ነው ወይ የሚያወራው የሚለውን ለዛ ነው በደንብ አንድ ክፍል ላይ ወስደን አንድ ቃል ከማውጣታችን በፊት ሙሉ ሐሳብ አስበን ያንን ይዘን ነው መሄድ ያለብን ከሚል እሳቤ ነው ይህንን መሞገቻ ሐሳብ ያነሳሁት። እሺ እኔ እንግዲህ ጥያቄ ጠይቄው የተነበረው እና የመለሱልኝ እውነቱን ለመናገር ከኔ ምንም አልተገናኘም። አንድ የመጨረሻ ልሞክርና ሜይ ቢ ጥያቄን ካገኙት
እሺ ከዚህ እንደዚህ ላድርግ። ፓስተር ታቦት ማለት ምን ማለት ነው አልኩት ቅድም ስጀምር። ታቦት ማለት ማደሪያ ነው። በዚህ ተስማማን? ታቦት ማለት የግዕዝ ቃል ነው። ትርጉሙ ማደሪያ ማለት ነው። ትክክል። ስለዚህ ማደሪያ ካልን ታቦት የሚለው ቃል የእግዚአብሔር ማደሪያ ለሆነም ያ የእግዚአብሔር ታቦቱ ይባላል። የሰይጣን ማደሪያ የሚሆነው ሰው የሰይጣን ታቦትም ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉም ማለት ስለሆነ ማደሪያ የሚል ትርጉም ስለሚይዝ፣ ለምሳሌ እግዚአብሔር በታቦቱ ላይ አናግርሃለሁ ስላለው ሙሴን ያንን አማርኛ ግዕዙ ሲያስቀምጠው የመጀመሪያው ግዕዝ ስለሆነ ከአማርኛው በፊት የእግዚአብሔር ማደሪያ ለማለት ታቦቱ ለእግዚአብሔር የእግዚአብሔር ማደሪያ ያን ታቦት ብለን ሰየም ነው። ስለዚህ ታቦት ማለት ማደሪያ ማለት ነው ትርጉሙ። እዚህ ላይ ተስማምተናል አይደል? ታቦቱ ለእግዚአብሔር እንባላለን። ታቦቱ ለእግዚአብሔር ታቦት ማለት ግዕዝ ቃል ነው ፓስተር። ለምሳሌ ቀጥተኛ እሳቤው ታቦትን የምናውቀው በአራት ካህናቶች ሌዋውያን የሚያዝ እሱ ፓስተር የወለት ይቅርታና፣ እሱ እናንተ የምታውቁት እንደዛ ነው። ታቦት የሚለው ወደዛ ጋ ነው የሚሄደው። ለምን ያ ክፍል የሚያነሳልን በቀጥታ ስለ ታቦት ሲያወራ የቃል ኪዳኑ ታቦት የሚል አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀርጻ የምትጠቀምበት አይነት እሱን ነው ቀጥታ ሄዶ የሚያሳየን። ስለ ታቦት እሱ የእናንተ ትርጉም ነው ፓስተር። እሱ እናንተ የምታስቡት ነው። የእኛን ነገር እኛን እናገር። እሱ እናንተ የምታስቡት በመጽሐፍ ቅዱሱ ታቦት የሚለውን ነገር ሙሴ ሲያመጣ ልመልስለት እኮ ነው። ቀርጸ ስራልኝ ሲለው ልመልስለት ፓስተር የሚቀመጥበት መናው የሚቀመጥበት የበቀለች የአሮን በትር የምትቀመጥበት እሱን አይደለም። ልመልስሎት ፓስተር። ለምሳሌ ታቦት ማለት አማርኛ አይደለም ግዕዝ ነው አይደል ፓስተር? ኦኬ ታቦት ማለት ግዕዝ ነው። ስለዚህ ፍቻ አለው ማለት አይደለ? ታቦት ትርጉሙ። ስለዚህ ታቦት ካለ ማደሪያ ማለት ነው። በቃ ፍቹ ይሄ ነው። ታቦት ማለት ማደሪያ ማለት ነው። የግዕዝ መጽሐፍ ቅዱስን አይተውት ከሆነ አጋጣሚ አግኝተው አይተውት ከሆነ ማደሪያ የሚለውን አማርኛውን ግዕዙ ታቦት 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 እያለ ይፈተዋል። ኦኬ ምክንያቱም ታቦት የሚለው በግዕዝ ቃል ትርጉሙ ማደሪያ ማለት ስለሆነ እግዚአብሔር ሙሴን ስራ የሰጠውን ሁለቱን ድንጋዮች ጽላቶች አስቀምጥበት፣ በዛ ውስጥ አሳድረው፣ በዛ ውስጥ አስገብታ አስቀምጠው ስላለው እግዚአብሔር ደግሞ በዛ በታቦቱ ላይ አድሬ አናግራለሁ ስላለው ያ እግዚአብሔር በታቦቱ ላይ አድሮ አናገረው ስንል ያንን ማደሪያውን ታቦት ብለን ጠራ ነው። ምክንያቱም ማደሪያ ማለት ስለሆነ እኛ እያንዳንዳችን የመንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ማደሪያዎች። ስለዚህ እኛ ታቦቱ ለእግዚአብሔር እንባላለን። ማደሪያ እንደማለት ነው እኛ ራሳችን። ስለዚህ ታቦት ሲባል ሁሌም ራሱ ታቦት እንዳያገባው ይፈታል። አዎ ኮንቴክስቹዋል ሳይሆን ወርዱ ነው እየተፈታ ያለው። ኮንቴክስቹዋልማ ሆል የዛ ኮንተንት ስቴትመንት አላማ ነው ኮንቴክስቹዋል ይባሉ። አሁን እየፈታን ያለው አንደኛ ቆሮንቶስ ላይ ስንሄድ ታቦት የሚሆን ጨረስ እንጂ መጀመሪያ ኮንቴክስቹዋል ያነሳ ነው። ከዛ እንደገና ደግሞ እኛን ደግሞ መጽሐፍ ቅዱስ የእግዚአብሔር ማደሪያዎች ናችሁ የሚለውን ራሱ ለእኛ ሲጠቀመን አንዱ የግዕዝ ቋንቋ በሁለት ቦታ ላይ ስለገባ ሁሉ ነገር አንድ አይነት አይደለም፣ ኮንቴክስቹዋሊ ነው የሚፈታው ብዬ ያነሳሁት ከዛ የተነሳ ነው። እኔ ደግሞ ወርዱን እንፍታ ያልኩት ለምንድን ነው? ወርዱ በራሱ ሲገባ የሚፈታበት አፈታት ስላለው ማለት ነው። ከዛ በኋላ ወርዱን ከሳንፈታ ኮንቴክስቹዋሉን በጀነራል አጠቃለን ከፈታ ነውማ ወርዱ ራሱ ሊያስታልፍ የፈለገውን ኮንቴክስቱን ጋይድ የሚያደርገውን ወርዲንጉ ራሱ እየረሳ ነው የሚሆነው። ስለዚህ አሁን እንመለስ፣ ችግር የለውም። ሰው ሌሎችንም እድል እንዲያገኙ እንደዚህ እናድርግ። ወርድ ሳንረዳ ኮንቴክስት አንፈታም። ሰው ወርዱ ቃላቱ ሳይገባው ኮንቴክስቱ እንዴት ነው የሚያገኘው? ለምሳሌ ሀሳብ ልሰጡ ቃል
ከጀነራል ሐሳቡ ጀነራል አይዲያውን እንፈልጋለን ወይንስ ከዛ ውስጥ አንድ ቃል ፈልገን እሱን በማብራራትና በመፍታት ነው ሙሉ ክፍል የማገኘው ብለን ነው የምናምነው? የትኛው ነው? እኔ አንድ ቃል እኮ አላልኩም እኮ ፓስተር። እኔ ያልኩት የምመሰሎት የአንድን ክፍል የአንድን መጽሐፍ ቅዱስ ንባብ ምዕራፍ ኮንቴክስቹዋል ፍቺ ለማግኘት ወርዲንጎቹ ሊገባን ይገባል። ወርዲንጎቹ ምንድነው እያስተላለፉት ያለው መልእክት፣ እሱን ስንረዳ ነው ወደ ኮንቴክስቹዋል ፍቺ የምንመጣው። ሰው መጽሐፍ ቅዱስ ላይ በአንድ ምዕራፍ ውስጥ ያሉትን ቃላቶች ምን ትርጉማቸውን ሳያቅ አይ የምዕራፉ ጠቅላላ ምዕራፍ 1 ከቁጥር 1 እስከ 30 ያለው ሀሳቡ ይሄ ነው ካለ ይሸወዳል። ምክንያቱም በውስጥ የተጻፉትን ወርዶች ሳያቃቸው፣ ትርጉሙን ሳያቃቸው፣ አጋባቸውን ሳያቃቸው እንዴ ብለው ኮንቴክስት የሚፈታው ይወስደናል። በጣም በአብዛኛው ጊዜ ወደ ስህተት የሚወስደን ለዚህ ነው። አጠቃላይ አሁን አንደኛ ቆሮንቶስ ላይ ሄደን ስለ ጌታ ማዕድ እያወራ ባለበት ክፍል ውስጥ ስለ ማዕዱ ግራ ሳይገባን ስለ ጠረጴዛው ዋነኛ ንግግር አድርገን ወደዛ ስንወስድና ጠረጴዛን ስፈታው ነው ሙሉ ሀሳቡ ልክ የሚመጣው ስንል ይሄ ከፍተር አንድ ያካሄድ እንትን አለኝ። ያካሄድ አንዴ ቃላት ላይ ልክ እንደ አንዴ ከንቲባ እንጨርስና ላይ ሳይሆን ቆይ አንዴ ያካሄድ ነው። አንዴ እንጨርስና እናሳቸው መሰንጠቅ እኛ እንጨርስና ችግር የለውም። ፓስተር ሌሎቹ ምድር እንዲያገኙ በቃ እየጨረስን እንምጣ። አንድ ክፍል ብቻ ያለውን ላሳየውትና በዛ መጨረስ እንችላለን። ኦኬ እስቲ አንድ ክፍል ላሳየውትና ያንን እንዴት እንዳይፈቱት ደግሞ የእርሶን አረዳድ ልስማ። ዕብራውያን መልእክት ላይ ቅዱስ ጳውሎስ ዕብራውያን 13:10 ላይ we have an altar ይላል ቅዱስ ጳውሎስ፣ ወይ መሰዊያ ያለን የሚለው ማለት ነው። we have an altar from which those who serve the tabernacle have no right to eat ይላል። ኦኬ መሰዊያ አለን ይላል ቅዱስ ጳውሎስ፣ አልታር ይለዋል እዚህ ጋር። ቅዱስ ጳውሎስ መሰዊያ አለን ያለው የትኛው መሰዊያ ነው? ወይ የሉም እንዴ? ካስዬ ወጣል እንዴ? ፓስተር ካስዬ ሳይወጣ አይቀርም። ኦኬ አይ በቃ ችግር የለውም። እሺ ሜቢ አይ ቲንክ ኔትወርክ ሊሆን ይችላል። ኔትወርኩ ሊያስወጣ ይችላል። መጥቷል። ስበዋለሁ። ያው ስቤዋለሁ። ግባ ፓስተር። አስገባ ታዲያ ከንቲባውንም አስገባዋለሁ። አይ እንዳይረብሽ ግን ንገረው ከዚህ በኋላ። አይ ኧረ አይረብሽም። ከንቲባው አይረብሽም እኮ በጣም ሰላማዊ ሰው እኮ ነው። በቃሽ ቀጥል ፓስተር፣ ቀጥል ካስዬ። አታስወርዱት ከንቲባውንም መዝሙር ፈቅደውለት ነው በነገራችን ላይ። በቃ ታርግ ሶፊዬ፣ ጥሩ ትምህርት ላይ ነው። እሺ ፓስተር አሉ ኔትወርካቸው ቀይ በረባቸው ነው። ያው ኔትወርኩ አስቸግሮኝ አንድ ቀይ የበራበት ቶሎ ዘግቶብኝ ነው። ማነው ስሙ ባትሪው? አሁንም ይሰማውታል። አይ ቲንክ እየተቆራረጠ ነው። ትንሽ ካስዬ እንትን እያለብ ነው ፓስተር፣ ቀይ እያበራብ ነው ኔትወርክክ። እስከዛ ቀጥል ዲያቆን፣ አንተ ቀጥል። ኔትወርኩ እስከዛ የለውም። አይ ቲንክ ሙለታም ስለሚቀድም ከሙለታ ጋር ክፍል አይተን ሌሎቹ ጥያቄ መጠየቅ ይቻላል። መልስ ወይ ግባ ማለት ነው። እሺ መዝሙር መጠየቅ እችላለሁ። ምናልባት ሀሳብን ከጨረስ ካልጨረስክ ጨርስ። አይ ጥያቄ ያቀረብኩኝ ነው። ጥያቄ እንድትመልስልኝ ነው። ኦኬ እኔ እንድመልስልህ ነው የፈለከው? ፓስተር ካልተመቻችሁ አንድ ሰው አንተ ካልመለስክ ሌላ ሰው እንዲመልስልኝ ማድረግ እችላለሁ። አንተ ካልመለስልህ ቀጥል። አይ እኔ ጥያቄ አለኝ መልስልህና ወደ ጥያቄ እሄዳለሁ። ጥያቄ ምንድን ነው? መሰዊያ ያለን የሚለው ቅዱስ ጳውሎስ መሰዊያ ያለን ያለው እዚህ ጋር we have an altar ያለው ቅዱስ ጳውሎስ መሰዊያ ብሎ የጠራው ምኑን ነው? ኦኬ እሱን በኮንቴክስቱ መሰረት ማየት ይኖርብናል። መሰዊያ ያለን ብሎ ስል ምን ማለት ነው፣ መስዋዕቱስ ምን ማለት ነው የሚለውን ነገር በዛው ማውራት እንችላለን። አንተ ግን ከዛ በፊት መሰዊያ ያለን ብሎ ሲል መስዋዕትም እንደሚቀርብ እዛ መጽሐፍ ቅዱስ ይናገራል አይደል? ሙሌ መልስልኝ። እኔ ለምን ጠይቀኛለህ? ጨርስልኝና ከዛ በኋላ እንጠይቀኛለህ። አሁን ጥያቄን እያቀረብኩ ስለሆነ መልስልኝ።
ኦኬ እኮ መስዋዕት መሰዊያው የሚለው በዛ ቦታ ራሱ ክርስቶስን ነው መሰዊያው ማለት ነው። መሰዊያ አለን ያለው ክርስቶስን ነው። አዎ ኢየሱስን ማለት ነው። ኢየሱስን ነው እሱ እንዴት እንደሆነ እኔ በኮንቴክስት ይሄን መልሼልሃለሁ። ለአንተ ግን በዚሁ አልመለስክም። ቆይ እንዴ ሙለታ እንደዚህ ብሎ ነገር አለ እንዴ? ምን ሆናል? ቆይ እንጂ መቼ መለስክልኝ? በኋላ መልስልህ ትለኛለህ እንዴ? መለስኩልህ እኮ ይኸው ኢየሱስ ነው አልኩህ አይደል? መልስ አልመለስክልኝ እኮ ቆይ ልጠይቅ ድጋሚ። ቆይ በኋላ በእጅህ አስቀምጠህ ያስከውን መልስማ አልመልስልህም እኮ እኔ መልስልኝ። እኔ መልስ መቼ ታውቋለህ? እኔ መልስ ሙለታይ ወንድሜ አንተ መልስ መልስልኝ። የኔ ጥያቄ እሺ ወይ በቃ ከፓስታ ጋር ያንተን መልስ ይሄ ጠረጴዛውን እንድልህ ነው። አንተ እኔ በለኝ እኮ አላልኩም ሙሌ። ለምን እንደዛ ታስባለህ? የአንተን ትምህርት እኮ ንገረኝ አልኩት እኮ እኔ ለመልሱ ኢየሱስ ነው እዚህ ጋር የተባለው ያለው ኢየሱስ እንዴት እንደተባለ በኮንቴክስቱ አስረዳለሁ። ኦሬዲ መልስ እኮ እንድታስረዳኛ መጀመሪያ ቆይ አንዴ ሙሌ ፕሊዝ። ይኸውልህ የሚለው መሰዊያ አለ እና ጥያቄውን ለምን አልፈለከውም እንዳቀርበው? ጥያቄ መች ጨረስኩ እኔ እንዴ? ለእኔ ያመጣሁትን ጥያቄ ጠይቀኛል እንዴ? መልሰህ ሙሌ አይ እኔ መልሼ እሺ ቀጥል፣ ችግር የለውም መልሻለሁ፣ ቀጥልሽ። እሺ መሰዊያ አለን አይደለ? መሰዊያ አለን ይላል። we have an altar from which those who serve the temple have no right to eat ይላል። ድንኳኑን የሚያገለግሉ የመብላት መብት የላቸውም ይላል። ከዛ ከመሰዊያው ላይ አይደል? እሺ ቀጥል። እሺ ከተሳሳው ትርጉም ታስተካክላለህ። ከመሰዊያው ላይ ድንኳኑን የሚያገለግሉ ከዛ መሰዊያ ላይ መብላት አይችሉም ይላል። አሁን አንተ ምን አልከኝ? ያ መሰዊያው ክርስቶስ ነው አልከኝ። ክርስቶስ ከሆነ መሰዊያው መስዋዕቱስ ማን ነው? ኦኬ በጣም ቆንጆ። እሱ ነው እኔ ጥያቄ መስዋዕቱ ምንድነው ነበረ የነበረው። አንተ መስዋዕቱን ካልነገርከኝ እኔ እነግርሃለሁ። አንተ ግን መስዋዕቱ ምን እንደሆነ ነው የምትነግረው። እዚህ ጋር ምንድነው መስዋዕቱ አንተ ብለህ የምታስበው? ሙሌ መልስልኝና ጨርስና ፕሊዝ፣ ከዛ ወደ እኔ እንመጣለን። እሺ የኔን መልስ መስዋዕቱ እዚሁ ክፍሉ ላይ ያነበብን መስዋዕቱ ምን እንደሆነ ላንብብልህ። ይኸው ክፍሉ ይናገራ። ምን ችግር አለው? መስዋዕቱ ምን እንደሆነ መሰዊያውና መስዋዕቱን ሁለቱንም አንድ ላይ አድርገን እኮ መስዋዕቱን ላነብልህ ነው ወንድም ያሬድ፣ ላነብልህ ስለሆነ ክፍሉ ይመልሳል። ይኸው እያወጣሁ ስለሆነ ሃርድ ኮፒ ስለሆነ እያወጣሁ ነው። ላንብብልህ። አውጣልህ መጽሐፍ ቅዱስ ወይስ? እኔ አወጣሁ። ትንሽ ትዕግስት ብቻ ነበር የምጠይቀው። ይኸው አውጥቻለሁ። ችግር የለውም። ምን ይላል እዚህ ጋር ማለት ነው? ከቁጥር ከሰባት ጀምረህ አንብበው። አስተሪያ ቆይ፣ በመሀል አትግቡ። ሌሎቹን ከልክለን አንተ አትግባ ፕሊዝ። ሌሎቹንም እየከለከልን ስለሆነ እኔና ሙለታ ብቻ እንጨርስና ከዛ ሌሎቻችሁ ትገባላችሁ። ምንም ችግር የለውም። እሺ መስዋዕቱ ምን እንደሆነ እዚህ ጋር አንብብልህ። ምን ይላል መሰለህ መስዋዕቱ በመዝሙር ያሬድ እኔ እርሶን ስለማከብር ይሄንን ተመስገን ነው። ቆይ አንዴ እኔ ቀድሜ ያለው እኮ በነገራችን ላይ ቀድሜ ያለው አዳምጠኝ። ቆይ መዝሙር ያሬድ አንዴ ሌሎቹን አስቁመንማ ከንቲባ አትቀጥልም ፕሊዝ። አንዴ እንጨርስ። ተመስገንን አሳርፈው። እኔ አንተ ስላለ ነው ዝም ያልኩት። እያስወረደኝ ነው። ስለ ነጠላ ላይ አይወራም። ይሄድና ነጠላ ክርስትና የተነሳውባትና ትልል በሉ። እዚህ እኮ የምናወራው እኮ ስለ ባይብሊካል ኖሌጅ ቤዝድ ነገር ነው። ስለዚህ አደራ ከንቲባው። እሺ አሁን የተሻለውን ነገር መጽሐፍ ቅዱስ እያወራን ስለሆነ እዛ ላይ ብቻ ፎከስ እናድርግ። እሺ ሙለታ ቀጥል። ኦኬ እሺ ጥሩ። እንግዲህ ምን ይላል? ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝብን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ የሚለው ክርስቶስን ማለት ነው፣ ወደ ሰፈሩ ውጪ እንውጣ ይልና በዚህ የምትኖር ከተማ የለችንምና ይልና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘውትር አለ ምን ዘውትር ለእግዚአብሔር የምስጋናን መስዋዕት የምን መስዋዕት ነው? የምስጋናን መስዋዕት ማለት አለና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በእርሱ በመሰዊያችን በክርስቶስ ማለት በእርሱ እናቅርብለት ይላል። ስለዚህ በእርሱ ሙሌ ይቅርታና የጠየቁ ጥያቄ ቁጥር 10 ላይ ያለውን የጠየቁ አይደል? ቆይ እኮ እንዴ ቁጥር 10 ላይ ያለው ከ12 ከ13 ከ14 ከ15 ከ16 የተለየ ሐሳብ የለውም። 10ን ሳትፈታ ነው እንዴ ከ13 ጀምሮ ወደ ላይ ወደ ኋላ የምትፈታው? ቆይ
መዝሙር ጠየቀኝ አይደለ? መስዋዕቱ ምንድነው አልከኝ። ቆይ ሙሌ ይኸውልህ፣ መስዋዕቱ ምንድነው ነበር ጥያቄ አልነበረም። የጠየቁ ጥያቄ እዚህ ጋር ቅዱስ ጳውሎስ መሰዊያ አለን ብለዋል። ከዛ መሰዊያ ደግሞ መሰዊያው ኢየሱስ ከሆነ መስዋዕቱ ምንድነው ብለኛል አላልከኝም? ልጨርስ አንድ ጥያቄን ሙሌ ልንገርህ ድጋሚ ብለኛል አላልከኝም? መስዋዕቱ ምንድነው ብለኛል እኮ ልመልስልህ ልመልስልህ መሰዊያው ምንድነው? ምክንያቱም መሰዊያ አለን ብለዋል። ምክንያቱም ይላል እዛ ላይ ከዛ ከመሰዊያው ላይ ድንኳኒቱን የሚያገለግሉ ሊበሉ መብት የላቸውም ይላል። ስለዚህ እንደዛ ስላለ መሰዊያ አለ፣ መሰዊያ ካለ ደግሞ መስዋዕት አለ ማለት ነው። ስለዚህ መሰዊያውና መስዋዕቱ ምንድነው ብዬ ጠየቁ አይደለ? ስለዚህ አሁን አንተ እንድትመልስ ነው የሚፈልገው። አንዴ ስማኝ ሙሌ ፕሊስ፣ አንተ እንድትመልስ የሚፈልገው እኔ ጥያቄ መሰዊያ አለን ያለ ቅዱስ ጳውሎስ ድንኳኑን የሚያገለግሉ የመብላት መብት የላቸውም ያለው ያ መሰዊያ ብሎ የጠራው ምኑን ነው? ማንን ነው? አንድ ሁለተኛ ደግሞ መሰዊያ ደግሞ መስዋዕት አለ። ምክንያቱም ከመስዋዕቱ ድንኳኑን የሚያገለግሉ ሊበሉ መብት የላቸውም እያለ ነው። ስለዚህ መሰዊያው ምንድነው? መስዋዕቱስ ምንድነው ነው ጥያቄው። በጣም ቆንጆ እኮ መሰዊያው ምንድነው? መስዋዕቱ ምንድነው የሚለውን እየመለስኩልህ ነው። መስዋዕቱ ምንድነው? መሰዊያው ምንድነው የሚለውን መስዋዕት አለ፣ መስዋዕት የምናቀርብበት መሰዊያ አለ። መስዋዕቱ ምንድነው የሚለውን እያነበብኩልህ ነው። ስማኝ በደንብ ስማኝ በደንብ። አሁንም ደግሜ ላንብብልህ ክፍሉ እዛው ስላለ ማለት ነው። ስለዚህ ቁጥር 10 ጀምሮ አንብብልኝ። ቆይ እሺ እኮ ላቀርብልህ ላንብብልህ። እኔ ማስረጃ ነኝ የማቀርበው። ከየት ቁጥር ጀምሬ ማንበብ እንዳለብኝ እኔ ያውቃለሁ። እኔ ስለሆንኩ ማስረጃ የምሰጥህ ማለት ነው። እኔ ለምሳሌ ግን ጥያቄ እኔ ቁጥር 10 ጀምሮ ስለሆነ ጥያቄንም ኢንክሉድ አድርጋ አንብብልኝ። እሺ እኮ ከጥያቄህ ጀምሮ በኮንቴክስቱ መሰረት እዚህ ክፍል ላይ ዕብራውያን 13 ላይ ሳልወጣ እዚሁ እነግርሃለሁ ማለት ነው፣ ከጥያቄህ ጀምሮ። ስለዚህ መሰዊያ አለን ብሏል። ከዛ መስዋዕት አለ። መስዋዕቱ ምንድነው? እራሱ እዚሁ ሲናገር ምን አለ? እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጪ እንውጣ፣ በዚህ የምትኖር ከተማ የለችንም ካለ በኋላ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ካለ በኋላ እንግዲህ ዘውትር ለእግዚአብሔር የምስጋናን ምንድን መስዋዕት የምስጋናን ምንድን መስዋዕት ከዛ በኋላስ ማለት አለ መስዋዕቱ የምስጋናን መስዋዕት ማለት ምን ማለት ነው የሚለውን ሲያብራራ ማለት ብሎ ይቀጥልና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በማን እናቀርብለት አለ? በእርሱ እናቀርብለት። ስለዚህ ይሄንን ነው የኔ መልስ። ይሄንን ነው። መስዋዕቱ ምስጋና ነው እያልክ ነው? የስ እኔ አይደለሁም ያልኩት። ስለዚህ መስዋዕቱ ምስጋና ነው። እሺ አንዴ ሙሌ ምስጋና መስዋዕት አለ። እሺ ስለዚህ መስዋዕቱ ምስጋና ነው፣ መሰዊያው ደግሞ ኢየሱስ ነው። አዎ በኢየሱስ ስም ነው። ስለዚህ ምስጋናው የሚሰዋው ኢየሱስ ላይ ነው። በኢየሱስ እኮ ነገርኩህ እኮ። አዎ በኢየሱስ ስም ምስጋና እናቀርባለን። መሰዊያው እኮ ክርስቶስ ነው አልከኝ እኮ። ማቅረቢያችን መሰዊያው ኦልሬዲ ምስጋና ነው። ምስጋናው በመስዋዕት ነው። መስዋዕቱ በመሰዊያ አድርገን እናቀርባለን። ማቅረቢያችን ምስጋና ማቅረቢያችን ኢየሱስ ነው። ለዚህ ማረጋገጫ ከፈለክ በጌታ በኢየሱስ ስም እግዚአብሔር አብን አመስግኑ ብሎ በግልጽ መጽሐፍ አዞናል። በጌታ በኢየሱስ ክርስቶስ ምስጋና እናቀርባለን። በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ክብርን እናቀርባለን። ስለዚህ መሰዊያችን ነው። በክርስቶስ ደግሞ እኛ መስዋዕታችንን እናቀርባለን። ድንኳኒቱን የሚያገለግሉ ለመብላት መብት የላቸው የሚለው ምስጋና ነው። ኦኬ እሱ ሌላ ኮንቴክስት ነው። አንድ ለምን ተውከውና ፈታው? እሱን ሙሌ አንድ ላይ አድርገህ ፈታው እንጂ ምክንያቱም ጨርስልህ ሙሌ ምን ይላል? ለዚህ ነው ቁጥር 10 አንብበው ያልኩህ። ለዛ ነበር አንተ ዘላ ነበብካት። ይኸው ሙልዬ መሰዊያ አለን ካለ በኋላ ከእርሱም ሊበሉ ይላል። ከመሰዊያው ሊበሉ መሰዊያ አለን ከእርሱም ሊበሉ ከምኑ ላይ? ከመሰዊያው ሊበሉ አይደለም የሚለው። እርሱ የተባለው ምንድን ነው እዚህ ጋር ሙሌ? እዚህ ጋር እያወራ ያለው ምን እያነጻጸረ ነው ስንል ከላይ ጀምሮ ስናነበው አንድ ነገር እያነጻጸረ ነው። ሙሌ ጥያቄ መልስ ነው። እባክህ ልመልስልህ ነው። አንዴ ስማኝ። ጥያቄ መሰዊያ አለን ብሎ እርሱም ያለው ምኑን ነው እዚህ ጋር ንገረኝ። የቱን እርሱም የተባለው ምንድን ነው እዚህ ጋር? መሰዊያ አለን ካለ በኋላ ከእርሱ ሊበሉ የሚለውን እርሱም የተባለው ምንድን ነው ሙሌ?
ሊዲንግ ኮስችን ኢንተርቪው እያረከኝ ላውራል በስርዓት ላንብብልህ እና እርሱም የተባለው ምንድነው? ሙሌ በጣም ቀላል ጥያቄ ጠየቅኩ ወንድም አለ። አዎ ከባድ እንደሆነ አድርገህ እያሰብክ ነው እንጂ ቀላል ነው ጠየቅ። እኔ ከባድ ነው አልኩኝ፣ ቀላል ነው ያልኩት እኮ ሙሌ እኮ ቀላል ነው። ቆይ ላውራ እያልኩ ነው። ላውጣና ላንብብልህ፣ እንዲሁም በዚህኛው መጽሐፍ ላውጣና ይኸው ያውጥቼ በቪዲዮ እያነበብኩ ላሳየህ። ጥያቄ እኮ ከእርሱ የተባለው ምንድነው ነው እኮ ሙሌ እኮ መጽሐፉን እያወጣሁ ነው፣ ጠብቀኝ አልኩ። እያወጣሁ መጽሐፍ ወጣው ይኸው። ኦኬ አንዴ መጽሐፍ ከሆነ እኮ አውጥቼልሃለሁ ሙሌ ወንድሜ። ወይስ ሌላ መጽሐፍ ነው የምታወጣው አንተ? ቆይ ስለ ትራንስሌሽን ምናልባት ካላወቅ አንዳንድ ነገር ስለ ትራንስሌሽን እነግርሃለሁ። እሺ አውጣው፣ ትራንስሌሽንን አውጣና አሳየኝ፣ ችግር የለውም። በቃ እኮ እንደዛ ብለህ ተረጋጋ እኮ። አዎ ትልቁ ላይ ሆነ ነው ክፈትና መሄድ እንደዚህ ማን ብሎ እንደተረጎመ በዛውም ታሳየኛለህ፣ ትራንስሌሽን ውስጥ ተገባ ማለት ነው። አይዋ እኛ ግን ፓሲቭ ሆነሳ መዝሙር ያሬድ ማለት አንዳንዴ ኦዲየንስን ማክበር ጥሩ ነው። ቃላት ስንጠቃላይ ከመሄዳችን በፊት ዋናው ፖይንት እየተረሳ ነው። እናንተና ፖይንት ያደረጋችሁም አካል አናውቀውም። በዚህ ደረጃ ሰው እኮ ተሰላቸ፣ ከ3000 ወደ 1000 ወረደ እና ባካችሁ እስኪ እባክህ ተው ከንቲባው ተው፣ ከዚህ በኋላ እንዳትመጣ። ምን አይነት ሰው እናንተን ይላል? መምህር እኮ ነው እኮ ዲያቆን መዝሙር ያሬድ። ይቅርታ ዲያቆንዬ፣ በቃ እንዳታስገባው ካሁን በኋላ ተመስገን። እሺ እንዳታስገባ። እሺ ተመስገን ካሁን በኋላ አይገባ። ቀጠል ዲያቆን። ይቅርታ ሙሌም ዲያቆንም አሪፍ ላይ ናችሁ፣ እኛ እየተማርን ነው። ሙሌ መጽሐፍ አወጣለሁ ብለዋል። እሱን ልጠብቅዬ ነው። ኦኬ ያው ያወጣሁ ነው። እሺ ትልቁ ላይ አድርገው። ሜይ ቢ እኔን አሳንሰኝ። እኔ በእንትን የለኝም፣ ሞዴሬተር የለኝም። ካሜራ ከፍቻለሁ አይደል? ወደ አንተ ዞሯል። አዙረው እየነካሁት ነው። ኦልሬዲ አሁን ዞሯል። ትልቁ ላይ አሁን ፕሊዝ ሶፊያ ዲግዴ በትልቁ አድርገው። አስቸግሮኝ ነው እንትና ማን ምንድነው የተቸገርከው? ሙሌም በትልቁ አድርገው። እኔ እንጃ። እሺ እንዴት ነው የሚሆነው? በትልቁ አስቸግሮኝ። አዲሱ ወደኛ ትርጉም ከሆነ ያጣው እምቢ ካለ ሜቢ አሁን እኔም እያወጣለሁ ነው። ሙሌ ኦኬ እስኪ ያው ከዚህ እያነበብክ እስኪ አሁን ጥያቄ የቱን ነው የምታነብልኝ? ምዕራፍ ስንት ነው? ዕብራውያን ነው። ከዚህ እያነበብክ እስኪ ጠይቀኝ። አንተ አንቦ እንጂ ሙለታ ያመጣሁን በድንኳኒቱም ላምብልና ጥያቄን ከዚህ ጠይቀኛለህ። ያው በድንኳኒቱም የሚያገለግሉ ከዚህ ሊበሉ መብት ያላገኙበት መሰዊያ ያለን አለና ከዚያ ነው የሚለው። ከዛ በኋላ ከዚያ ሊበሉ መብት ያላገኙበት መሰዊያ ያለን። ኦኬ ስለዚህ ጥያቄ ከዚያ የሚለው እዚህ ጋር ከዚያ የሚለውን ነው ማለት ነው አይደል? አዎ ከዚያ የተባለው ምንድን ነው? ኦኬ በጣም ቆንጆ። ከዚያ የተባለውን እነሱ ኦልሬዲ በብሉይ ኪዳን መሰዊያ ያላቸው ኦልሬዲ ይበላሉ ማለት ነው ከመሰዊያቸውን፣ ከዛ ከእነሱ መሰዊያ ማለት ነው። ይሄ ግን እኮ አይበሉም ነው የሚለው። አዎ አይ ከራሳቸው መሰዊያ ኖ ይሄ የሚለው ይሄ የማይበሉበት መሰዊያ ነው የሚለው እኮ። የራሳቸው መሰዊያ ያላቸው ከዛ መሰዊያ ከራሳቸውማ ይበላሉ እኮ ከዚህኛ መሰዊያማ። አዎ እኮ ስለዚህ ይሄ መሰዊያ የማይበሉበት መሰዊያ ምንድን ነው? ያ የተባለው የትኛው ነው? ያ የተባለው እኮ ነገርኩህ። ያ የተባለውማ ክርስቶስ ነው አልኩህ እኮ። የማይበሉበት መሰዊያ የተባለው ክርስቶስ ነው። አዎ እንዴ ይቅርታ፣ የብሉይ ኪዳን ካህናት የማይበሉበት መስዋዕት የተባለው ክርስቶስ ነው። አዎ ብያለሁ። አሁን ማን የፈታው እንደዛ ብሎ ያሳየኝ እስቲ። አሁን እኔ መጽሐፉንም ያውጥቻለሁ። ማን ነው እንደዛ ብሎ የፈታው? ሙሌ ወንድሜ አንተ እንዳልክ አስተራይ ፕሊዝ ሚውት አድርግልን። ችግር የለው። እኔ እንደዛ ብዬ ፈትቻለሁ። ከዛ በኋላ ያንተ ፍቺ ነው ይሄ ሙሌ? አዎ የኔ ፍቺ ነው። ያንተ ፍቺ ነው እንጂ ምን አልከኝ? እኔ ልጠይቅህ ለአንተ
እንጨርስ። ቆይ ያንተ ፍቺ ነው ይሄ? ጨረስን። ይኸው በቃ እኮ ነገርኩህ። እኔ መልሴ ይሄው ነው ያለው። አስተራይ ፕሊዝ ምን አድርግልን ፕሊዝ። አስተራይ አትግባ። ይሄ ማለት ምን ማለት ነው እንዴ? እሺ ሙሌ ወንድሜ አሁን የፈታው ፍቺ እኔ መልሼልሃለሁ። እኔ አንተን ልጠይቅህ ወይ? እኔ አንተን ስለማውቀው ነው። ብዙ ጊዜ እዛው ወደ አንተ እንድመጣ አትፈልግም። እኔ ከአንተ ጋር ብዙ ጊዜ አውርቻለሁ። እንጨርስ ስላለህ እንዲመጣብህ ስለማትፈልግ እንጨርስ ስላለህ ከዛ በኋላ ነገርየው በዛው ያልቃል ማለት። እኔ መለስኩኝ። ይሄንን ሪከርድም አድርገው ምንም በለው። የኔ ፍቺ እንደዚህ ነው። ያንተ ፍቺ ደግሞ ነው እያልኩ ነው። ያንተ ፍቺ ደግሞ እንፈትሸው እስኪ። ሪከርድ የማድረግ እንትኑም አይደለም እየተያየን ስለሆነ ሙሌ አረስ አስተራይ ፕሊዝ አትግባ በመሃል። ኢትስ ኦኬ ያሬድ እኔ መለስኩልህ። ያንተ መልስ ደግሞ ነው። እሺ አንተ የመለስክልኝ አንዴ ስማኝ ሙሌ ጨርሰናል። አንተ የመለስክልኝ የራስ መልስ ነው አይደለ? የራስ ትርጉም ነው አዎ እንጂ የማንም የቤተክርስቲያን ትርጉም አይደለም። የዚህም የመጽሐፉ ራሱ ትርጉም አይደለም፣ ያንተ ትርጉም ነው። የመጽሐፉ ትርጉም ነው እሱ። ያንተ ትርጉም ደግሞ የመጽሐፍ መሆኑን አለመሆኑን ደግሞ እንፈትሽ። የኔን ፈተሽከው እኮ ኦልሬዲ ማሳየት ያለብህን ነገር። በጣም ጥሩ ችግር የለውም። በቃ ችግር ያኔ ትርጉም ነው ብለሃል፣ እሱን እቀበላለሁ። እሺ ቀጥል። በቃ ያንተን እንፈትሸው። እሺ ኦኬ። መስዋዕት የተባለው በዚህ በኮንቴክስቱ መሰረት ምንድን ነው መስዋዕት የተባለው? በጣም ጥሩ ከኢየሱስ ክርስቶስ ነው መስዋዕት የተባለው። አዎ ምክንያቱም የአዲስ ኪዳን መስዋዕታችን ኢየሱስ ክርስቶስ ስለሆነ። ኦኬ አሳየኝ። ምን ላሳየህ? እዚህ በኮንቴክስቱ መስዋዕታችን ኢየሱስ የሚለውን ከየት አመጣው? እኔ እኮ ትርጓሜ ያለኝ ትርጓሜ ላሳየህ። ትርጓሜ ትቀበላለህ? ኖ ትርጓሜ አይደለም። እኔ በቤተክርስቲያን ነው የምፈታው። እንዳንተ እኮ በግል ያልፈታም ነኝ። በቤተክርስቲያን ስለፈታ እኔ ከመጽሐፍ አንዴ የቤተ ክርስቲያን ፍቺ ነው ፍቺ አይደለም እኮ የኔ ጥያቄ። የቤተ ክርስቲያን ፍቺ ስህተት ስለሆነ እየተቃወሙ ነው። በምንድን ነው አንተ ስህተት ነው ብለህ መዘንከው? ሙሌ በምን ሚዛን? በራስ ሚዛን አንተ መጽሐፉ ላይ አሳየኝ ነው ያልኩህ። እኔ ቤተ ክርስቲያን እንዴት ፈታች እሱ የኔ ጉዳይ። እኔ መጽሐፉ ላይ ልመልስልህ ኮንቴክስት መሰረት ጨርስ ችግር የለውም። በዚህ ኮንቴክስት መሰረት መሰዊያ አለን ብለዋል። ስለ መሰዊያው መልሳለሁ። ከዛ ደግሞ መስዋዕት አለ። መስዋዕቱ ኢየሱስ ነው የሚለው ከዚህ ከየት አመጣህ ነው የምልህ። በጣም ጥሩ። አንደኛ እኔ ቤተክርስቲያን ያለችኝ ነኝ። የግል ትርጓሜና የራሴን ሐሳብ የራሴን ምኞት መጽሐፍ ቅዱስ ውስጥ የምተረጉም የምከትሰው አይደለሁም። ስለዚህ የመጀመሪያው ቤተክርስቲያኔ የተረዳችበት የቀደሙት አባቶች የተረዱበት ይህን ክፍል መስዋዕት የተባለው ምክንያቱም ቅዱስ ጳውሎስ ይህ መሰዊያ አለን የተባለው ይህ መሰዊያ ላይ የድንኳኒቱ አገልጋዮች የመብላት መብት የላቸውም ይላል። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንም ኖሮ የብሉይ ኪዳን መስዋዕት የሚያገለግሉት የድንኳኒቱ አገልጋዮችማ መብት ነበራቸው መብላት። የዚህ መሰዊያ ግን ስለ እንስሳት መስዋዕት የሚሰዋበትን እና ያን ነገር እያነሳ ስላልሆነ አንድ ሚታጉኒ ፕሊስ። ስለዚህ መሰዊያ አለን ሲል ራሱን ጨምሮ መሰዊያ አለን፣ የአዲስ ኪዳን መሰዊያ አለን። ያ መሰዊያችን ደግሞ የኢየሱስ ክርስቶስ ስጋና ደም ያልኩ ለምንድን ነው መሰለ? በአዲስ ኪዳን ሐዋርያቱ ምንድን ነው በአልታሩ ላይ ደግሞ በትራፔዛ ላይ ልመልስልህ እንጂ ጥያቄ እሱ አይደለም የኔ ጥያቄ። እኔ እኮ እንደ ቤተክርስቲያን ልመልስልህ እንደዛ አይደለም ያሬድ። እኔ እያልኩ ችግር የለውም ጠይቀኝ። እሺ አይዋ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ፣ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ። እኔ ያንተ ቤተክርስቲያን ምን ትፈታለች እንዴት ትፈታለች እሱ ምንም ማለት በቃ አያገናኝም። ጥያቄ እሱ አይደለም ለአንተ ነው እሱ ሙሌ። ቆይ ልነግርህ ነው። አውዱ ላይ መስዋዕቱ ስለ መስዋዕቱ አውዱ ላይ አውርቶ አላወራ። በጣም ጥሩ። አሁንም ደግሜ እመስላለሁ። እኔ ኦርቶዶክሳዊ ክርስቲያን ነኝ በግሌ በራሴ ምኞት። አንዴ ልመልስልህ ሙሌ የጠየቀኝ ልመልስልህ እኔ በግሌ አልፈታም እኮ አልኩህ። እኔ አውርቷል አላወራም። ስለ መስዋዕት አውርቷል አላወራም። መጽሐፍ ቅዱስ ላይ ስለ መሰዊያ ማውርቷል፣ ክፍል ስለ መስዋዕቱ ማውርቷል። ይሄን ደግሞ በምን አወቅህ ካልከኝ በምን አወቅህ ካልከኝ መስዋዕቱ ምንድን ነው? ኧረ ልመልስልህ። እሺ ቀጥል። መልስልህ። መስዋዕቱ ምንድን ነው? በጣም ጥሩ። ይሄንን ክፍል ቤተክርስቲያኔ እንዴት ፈታችሁ? እንዴት ተረዳችሁ? አባቶቼ እንዴት ፈቱ? እንዴት ተረዳችሁ? እኔ ደግሞ ጉዳይ ነው ታዲያ። እኔ ክርስቲያን ነኝ፣ ኦርቶዶክሳዊ ክርስቲያን ነኝ።
እኔ ጉዳይ ነው እንደዛ ነው መልሰል። በቃ እሱን ምን ታደርገዋለህ አንተ? ለግልህ ትጠቀመዋለህ። እኔን በቃ ስለዚህ አንተን የግልህን ትርጉም በግልህ ያዘው። እኔም የቤተክርስቲያን ትርጉም የራሴን ይዘዋለሁ። በቃ የግድ መሰማት አይጠበቅብንም። እኔን ለማሳመን አይደለ? እኔን ለማስረዳት አይደለ የመጣኸው? እኔን ማስረዳት አይደለም። ቆይ አይደለም እዚህ መጣህ አይደለ? ወንጌላውያን አማኞች መሰዊያ የላችሁም፣ እኛ መሰዊያ አለን፣ መስዋዕት አለን ነው። መካነ ኢየሱሶች አላቸው፣ እናንተ የላችሁ። ቆይ ተው እሱ ፖለቲካውና ያሬድ ፖለቲካ አይደለም እኮ እውነት ነው የምናገረው። እሺ ተው። ቆይ ይኸውልህ አንተ ቤተክርስቲያንህን እዛ ቤተክርስቲያንን የምትለው ከአማኞችህ ጋር ከወንድሞችህ ጋር አውራው። እኔ እናንተ የምትሉትን ነገር ማላምን ሰው ነኝ። ስለዚህ ካላመንክ መልሴን ማሰማው እኮ ሙሌ ለምን ታደርጋለህ ታዲያ? መጽሐፉን ግን እቀበላለሁ። አሁን ለምሳሌ ተሳስቼ ቢሆን እኔ እናንተ የምትሉት መጽሐፉ ላይ ካለ እንድታረም እንድስተካከል ምን ታደርገኛለህ? ቤተክርስቲያንህ የፈታችውን እሱ አይመለከተኝም። ግን ቤተክርስቲያን አይመለከተኝም ስልህ እንደ እግዚአብሔር ቃል ካልሆነ ነው እንጂ እንደ እግዚአብሔር ቃል ከሆነ ኦኬ። እንደ እግዚአብሔር ቃል ያልፈታችውን እሱ አይመለከተኝም። እንደ እግዚአብሔር ቃል አንተ እንደ እግዚአብሔር ቃል ላለመሆኑ መመዘኛ ምንድነው ሙሌ? የራስ ትርጉም ይኸውልህ። አሁን አንተም ታደርጋለህ። ቤተክርስቲያን እንደፈታች አውዱ ላይ ታወጣና የቤተክርስቲያን ፍቺ ልክ ነው ልክ አይደለም ብዬ ብጠይቅህ አይፈታች ተቀበላታለሁ ነው። በምን መሰረት ነው አንተ ይኸውልህ ሙሌ ለምሳሌ እኔ ቆይ ስማኝ ይኸውልህ ሙሌ ይኸውልህ እኔ ለምሳሌ መመዘኛ አለኝ። የኔ ትምህርት ትክክል ነው ትክክል አይደለም፣ የኔ ፍቺ ትክክል ነው ትክክል አይደለም የሚለው በቤተክርስቲያን ያረዳድ በአባቶች ፍቺ በቀደመችው በጥንታዊት ቤተክርስቲያን ፍቺ እንፈታዋለሁ። አንተ ትክክል አይደለም ስትለኝ በራስ መመዘኛ ነው? በራስ ምኞት መመዘኛ በመመዘኛ ንገረኝ። በጣም ቆንጆ። አሁን እኔ ትክክል ነው ትክክል አይደለም የሚልህ የዚህ መጽሐፍ ጸሐፊ አለ። ይህንን መጽሐፍ ሲጽፍ ኦተርስ ኢንቴንሽን የጸሐፊው ኢንቴንሽን አለ፣ ጸሐፉ ላይ አስቀምጧል። ቴክስቱ ደግሞ አለ። ስለዚህ ቴክስቱ ምን ማለት ቴክስቱ ደግሞ ኮንቴክስት አለው ማለት ነው። ኮንቴክስቱ ላይ ምን እያለ ነው? መስዋዕቱ ምንድን ነው፣ መሰዊያው ምንድን ነው ብሎ አውርቷል የሚለው ነገር እዛ ለመረዳት ሞክራለሁ እንጂ ዶግማቲክ ወይ ኦፍ ኢንተርፕሪቴሽን ፎልት ወይ ኦፍ ኢንተርፕሪቴሽን የሆኑ ሰዎች ሰብሰብ ብሎ የፈቱትን ፍቺ በቃ እነሱ ፈቷል አይደለም። እዛ አውዱ ላይ ምንድነው መሰዊያ ብሎ መስዋዕቱስ ምንድነው የሚለውን እዛ ለምሳሌ በጣም ጥሩ ሙሌ። ለምሳሌ እኔም የቤተክርስቲያንን ፍቻ መጣው፣ አንተም የግልን ፍቻ መጣ። ማን ነው የሚዳኘን ንገረኝ። መጽሐፉ አለ። ይኸውልህ መጽሐፉን ይዘንማ ይኸውልህ ሙሌ ወንድሜ ልክ እንደሰማሁህ ስማኝ። መጽሐፉን ይዘንማ አንተም የራስን ትርጉም አስቀመጥክ አይደል? አንተም የመሰለን አስቀመጥክ። እኔ ደግሞ ቤተክርስቲያኔ የተረዳችበትን የኔን ሳይሆን የቤተክርስቲያኔ አባቶች አረዳድ ከጥንት ጀምሮ የቤተክርስቲያኑ አረዳድ የጥንት ቤተክርስቲያን አረዳድ ይሄን አባቶች እንዴት ፈቱት የሚለውን በዛ ፍቺ መሰረት ፈትቼ ስነግርህ አልቀበልም አልክ። ስለዚህ እኔና አንተን ያንተም የግል ትርጉምህ ካልዳኘን የኔንም የአባቶች የጥንቷ ቤተክርስቲያን አረዳድና በዚህ ላይ ያላትን ትርጉም ካልተቀበልክ ማን ነው የሚዳኘን? እናንተ ንገረኝ። ሚዳኘን ነገርኩህ እኮ ሚዳኘን ስልጣን ያለው መጽሐፉ ነው። መጽሐፉን ግን አንተ ለመቀበል ዝግጁ አይደለም። ዝቅ ብለህም ከፍ ብለህም ለማንበብ አልፈለክም። ዝቅ ብለህ አንተ እዛው ላይ ምን ብታሳይ መሰለህ የምረዳህ ቤተክርስቲያንህን የፈታችበትን ምናምን ሳይሆን እዛ ላይ ይኸው መስዋዕቱ እኮ ኢየሱስ ነው ይላል፣ መሰዊያው ደግሞ ጠረጴዛ ነው ይላል ብትለኝ እዛው አሳይት እንዴ ይስከ ባይዘው ወይ መስዋዕቱ ጠረጴዛ ነው መሰዊያው ጠረጴዛ ነው የሚለውን አታሳየኝ። ኢቭን መስዋዕቱ ግን ኢየሱስ ነው የሚለውን ብታሳየኝ እዚሁ ክርክር አንገጥምም ነበር። ኤኒዌይስ መስዋዕቱ ኢየሱስ ነው የሚል የለም። መስዋዕቱ ኢየሱስ ከሆነ እናንተ ደግሞ የምትሰው ከሆነ እናንተ ናችሁ ኢየሱስን የምትሰውት። እሺ በጣም ጥሩ። አሁን በቃ ሐሳብ ልስጥና እንጨርስ። ለምን አሁን እንደሰማሁህ ስማኛ ሙሌ፣ እኔ ዝም ብዬ ሰምቻለሁ አይደል? የኔን ሐሳብ ደግሞ ስማኝ ወንድም ማለት ኦኬ። እኔና አንተ ዝም ብለን አሁን ክብ ነው መሰለው። ምክንያቱም አንተ የግልህን ሐሳብ፣ የግልህን ምኞት፣ የግልህን ትርጉም የመሰለን ተርጉመ ሰጠኸኝ። ከዛ ደግሞ ስጠይቅህ ይሄ እኔ ሐሳብ ነው አልከኝ። ኦኬ አልኩኝ። እኔ ደግሞ ሳሳይህ የአባቶችን መረዳት የጥንቷ ቤተክርስቲያን መረዳት የአባቶችን ፍቺ፣ ምክንያቱም ከእኔና ከአንተ የቀደሙ አባቶች አሉ። እኔና አንተ ሳንቀድም የቀደሙ አባቶች አሉ። ከየሐዋርያቱ ቀጥሎ የሐዋርያቱ ሰክሴሽን ላይ ያሉ አባቶች የተረዱበት አለ። የጥንቷ ቤተክርስቲያን የተረዳችበት ይሄን ክፍል እንዴት ብላ ፈታችሁ፣ ይሄን ቃል እንዴት ብላ ፈታችሁ የሚለው የእኔ መመሪያ ይሄ ነው። ምክንያቱም እኔ ቤተክርስቲያን አለኝ።
የአባቶቼን ትምህርት ቤዝ አድርጌ ነው። ልጨርስ አንዴ ልጨርስ። ሙሌ እኔ ዝም ብዬ አዳመጥኩ አይደል? አዳምጠኛ ልጨርስ። አንተ ዝም ብለህ ያዳመጥከኝ እኔ ከመስመር ስላልወጣሁ ነው ልጨርስ። ችግር እኔም በጣም ወጣለሁ እኮ እኔ ማስቆም ስላልፈለኩኝ ነው። ለአንተ ነው እኮ የመሰለ እንጂ ለእኔ እኮ የተናገርኩህ ብትወጣልኝ አይደለም። ጥያቄ ግን ምን ነበረች? ጥያቄ ለምን አልመለስክም አንተ? ልመልስልህ ምንድን ነው ጥያቄ? እሺ አብዲ እኮ ጥያቄ ምን ነበር? በመጽሐፍ ቅዱስ ትርጉም አድርጌ ላሳየህ፣ በአባቶች ትርጉም አድርጌ ላሳየህ መልሴን ወይስ ይቅርብ? ምንድን ነው የኔ ጥያቄ? መልሱን በአባቶች ትርጉም አድርጌ ላሳየህ። መሰዊያውና መስዋዕቱ ማን ነው? መሰዊያውና መስዋዕቱ ማን ነው ነው ጥያቄ? መሰዊያችን የኔ ጥያቄ አይደል? አየህ ጥያቄን ሳትረዳ ጥያቄን ሰምቼዋለሁ ሙሌ ወንድሜ። ያሳዝናል። ምንድን ነው ጥያቄ? ኦኬ የምትሰዉት ክርስቶስን እናንተ ናችሁ ያልክ አይደል? አለቀ። እሱን መልስልኝ። ካህን ነው የሚሰዋው እኮ እንዴ። መሰዊያ ያለን የሚለው አሁን መሰዊያ ያለን ብሎ የሚለውን ኦልሬዲ ለካህናት ብቻ ነው የሚለው። ይሄን የሚመለከት የክርስቶስን ክቡር ስጋ ክቡር ደም አንተ ቤተ ታዘጋጃለህ? ቆይ አይደለም አለን ነው ወይ? ስለ ክርስቶስ ክቡር ስጋ ታዘጋጃለህ ወይ ሙሌ? አንተ ነው ያልከው። የጠየቀኝ ነው የመለስኩልህ ነው። ስለ ክርስቶስ ስጋና ደም አያወራ አይደለም እዚህ ያልኩት። እሱን ደግሞ ላሳየህ። እኔ በአባቶቼ ትርጉም እኔ ቤተክርስቲያን አለች በቤተክርስቲያን ትርጉም ላሳየህ። ታሳየኛለህ። ግን እያወራ ያለው መሰዊያ ያለን ብሎ ለዕብራውያን ሰዎች ሲነግራቸው፣ ወይ ስማኛ ብራዘር፣ መሰዊያ ያለን ብሎ ኢቭን ወደ ካህናትም ቢሆን እንመጣለን። መሰዊያ ያለን ብሎ ለዕብራውያን ሰዎች ሲነግራቸው ኦልሬዲ ለዕብራውያን በዕብራውያን ለሚገኙ ካህናት ማለት እናንተ እንደምትሉት ማለት ነው። ካህናት ለኛ ሙሌ ፕሊዝ እንዴ እኮ በእኛ ጥያቄን ብቻ አቅርብና እኔ ጥያቄን በአባቶቼ ትምህርት አድርጌ ልመልስልህ። መሰዊያ ያለን ሲለው እኮ እናንተ ካህናት ብላችሁ ለምትሉት እያልኩ ያለሁት እኮ እኛ ካህናት የምንለውን ያመነን ሁሉን ነው መጽሐፉ የሚለውን ማለት ነው። ስለዚህ አንተ ካህን ነህ ሙሌ? አዎ ካህን ነህ። እሺ የክርስቶስን ክቡር ስጋ ክቡር ደም ቤት ታዘጋጃለህ? የክርስቶስ ክቡር ስጋና ክቡር ደምን የሚያዘጋጀው ካህን ነው የሚልም የለም። ታዘጋጃለህ ወይ አንተ ነው ያልኩት። እኔ የሚል የለም ነው የምልህ። አንተ ታዘጋጃለህ ወይ ነው ያልኩት። እኔ ለምን ቤት ያዘጋጃለሁ? የሚዘጋጀው ሲጀመር ህብረት ላይ ነው። በህብረት ነው የሚዘጋጀው። ሁሉም ሰው ነው የሚያዘጋጀው። የሚያዘጋጅ ሰው የለም። ሚስጥሩም ሲጀመር እኮ የህብረት ሚስጥር እኮ ነው። ኖ እኔ እሱን አይደለም። እኔ አንተ ታዘጋጃለህ ነው ያልኩት። አንተ በቸርች ታዘጋጃለህ? አላዘጋጅም። አንተ ግን ታዘጋጃለህ ቸርች ላይ አንተ ታዘጋጃለህ? ምንም የማላዘጋጅበት ምክንያት የለም። እኔ እሱን አላውቅ። አዘጋጅተህ ታቆርባለህ፣ ትሰጣለህ። ማቆረብ የሚባል ነገርም የለም ሲጀመር። ቁርባን የሚል አዲስ ኪዳን ችግር የለውም። ቶሽ በአንተ ልውሰደው። ታበላለህ፣ ትጠጣለህ። ማቆረብ እኔ አላበላም፣ እንበላለን እንጂ አብረን እኮ ነው የምንበላው። የሚያዘጋጃለሁ እኮ አልከኝ። በመጽሐፍ ቅዱስ ይኸውልህ፣ በመጽሐፍ ቅዱስማ የሚያበላ የሚባል የለም፣ የሚበላ ነው ያለው። አዘጋጃለሁ አልከኝ እኮ ይኸውልህ እኮ ነገርኩህ። የሚያበላ እንበላለን አብረን እንጂ የሚያበላ አንተ አዘጋጅተህ እንዴ? ምን ማለት ነው? አንተ ጋግረህ ነው አዘጋጅተህ የምትለው? መጋገሩ እኔ እንጃ። እኔ አንተ የምታዘጋጀውን አላውቅም። አንተ ታዘጋጃለህ እኮ መጋገሩ ነው ማዘጋጀት የምትለው? ምንድን ነው ማዘጋጀት? እኔ አላውቅም። የአንተን አዘጋጅ አንተ ነው የምታውቀው ሙሌ። ምንድን ነው ማዘጋጀት ለአንተ? እኔ ምን አውቃለሁ? የአንተን ንገረኝ እንዴ። አንተ የምትጠይቀውን ሳታውቅ ነው የምትጠይቀኝ? በቃ ምን ማለት ነው? በቃ እንመለስ። ችግር የለውም። ምን ማለት ነው ማዘጋጀት ስትል? ተው በቃ አዘጋጃለሁ። ችግር የለውም። ተው እኮ ያው እሱ ነው። በቃ ችግር የለውም። እንተውና ስለዚህ ካህናትም ቢሆን የምትሰዉት ኦኬ፣ ካህናት በሚለው ልስማማ። እናንተ ካህናት ነው የምትሰዉት። የአባቶችን ትርጉም ላሳይ ሳላሳየህ ኢየሱስን ይሰውታል። ቆይ ሙሌ ካህናቶቹ ክርስቶስ አማናዊው የአዲስ ኪዳኑ የሚሰዋው በግ ዕለት ዕለት በቤተክርስቲያናችን የምንበላው የምንጠጣው የአዲስ ኪዳኑ በግ ኢየሱስ ክርስቶስ ይባላል። የምትሰዉት ግን እናንተ ናችሁ አይደል? ካህናቱ ይሰውታል፣ እኛ ደግሞ እንቀበላለን። ካህናቱ ኢየሱስን ይሰውታል። አዎ የአዲስ ኪዳኑን በግ ዕለት ዕለት እንበላለን እንጠጣለን። መጽሐፍ ቅዱስ ውስጥ ኢየሱስን የሰው ሐዋርያት አሳይ። ምን ማለት ነው ኢየሱስን የሰው ሐዋርያት ማለት? ጥያቄን በደንብ ንገረኝ። ሐዋርያት ካህናት ናቸው አይደል? ኖ የጠየቁ ሐዋርያት ማን ናቸው አይደለም። የጠየቁ ጥያቄን አብራራው። ኢየሱስን መሰዋት ማለት ነው እኮ አንተ ነህ መሰዋት ማለት ነው። ጥያቄህን አብራራው ነው ያልኩት። ጥያቄ ምንድን ነው አልገባኝም። ኢየሱስን መሰዋት ምን ማለት ነው? በጣም ቆንጆ። ምንድን ነው የኔ ጥያቄ እየጠየቅኩ ያለሁት ወንድም ያሬድ? አሁን እዚህ መስዋዕቱ ኦልሬዲ ኢየሱስ ነው። መሰዊያው ደግሞ ኦልሬዲ መሰዊያውን በእርግጥ አልነገርከኝም።
ትነግረኛለህ። ኦኬ ዞሮ ዞሮ ግን ሰውዬዎቹ ነገርከኝ። የሚሰዉት እነማን ናቸው አልክ? እኛ ነን አልክና ካህናት አልክ። አክቹዋሊ እኛ ነን አልክም። ሶሪ እንትን እንዳላረግ ማለት ነው፣ ሚስ ሪፕሬዘንት እንዳላረግ። ካህናት ናቸው የሚሰዉት አልከኝ። ስለዚህ ኢየሱስ የሚሰዉት ካህናት ናቸው አልከኝና ማስረጃ የለህም። እኔ እየጠየቅኩ ያለሁት በመጽሐፍ ቅዱስ ካህናት ኢየሱስን ሲሰዉ አሳየኝ እያልኩ ነው። ምንድን ነው ማስረጃ የለህም ማለት? ምን ብዬ ነው ማስረጃ የለህም ያልከው? ኢየሱስ ካህናት እንደሰዉት ማስረጃ። በጣም ጥሩ እሺ። ክርስቶስን መሰዋት ማለት ክቡር ስጋውን ክቡር ደሙን ማዘጋጀት ማለት ነው። ኦኬ በደንብ ስማኝ። ክቡር ስጋውን ክቡር ደሙን አንዴ ልጨርስልህ። ከጠየቀኝ ልጨርስ። ልጨርስልህ። ኦኬ ኢየሱስ ክርስቶስ፣ ምክንያቱም ክርስቶስ ምን አለ? ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ ብሏል። ስለዚህ ያ የታረደልን በግ ኢየሱስ ክርስቶስ ስለሆነ የአዲስ ኪዳን መስዋዕታችን እውነተኛ መስዋዕት ኢየሱስ ክርስቶስ ስለሆነ ያ እውነተኛው መስዋዕት ኢየሱስ ክርስቶስ በቤተክርስቲያናችን ዕለት ዕለት ቤተክርስቲያን ለልጆቿ ክርስቶስን ታበላች ታጠጣለች። የክርስቶስን አማናዊ ደም አማናዊ ስጋ ሰጣለች፣ ታበላች ታጠጣለች። ስለዚህ ክርስቶስ ቤዛ ስለሆነ ክርስቶስ መስዋዕት ስለሆነ እውነተኛው መስዋዕት እውነተኛው በግ ስለሆነ መስዋዕታችን ክርስቶስ ቤዛችን ክርስቶስ ብለን እንጠራዋለን። ስለዚህ ክርስቶስን በቤተክርስቲያናችን እውነተኛው በግ ዕለት ዕለት ይሰዋል። ዕለት ዕለት ለልጆቿ ቤተክርስቲያን ሰውታ ወይም ክርስቶስን ስጋውን ደሙን ታበላለች ታጠጣለች። መጽሐፍ ቅዱሱ እንደሚናገረው ሐዋርያትም ይህንን ክቡር ስጋ ክቡር ደም ወይም የቁርባን ስርዓት ወይም የጌታ እራት በሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ዕለት ዕለት ይሄን ያደርጉ ያዘጋጁና አምኖ ለመጡት ወደ ማህበሩ የተቀላቀሉት ያበሉ ያጠጡ ነበረ። ስለዚህ ቤተክርስቲያናችን ክርስቶስን እውነተኛ በግ ነው፣ የአዲስ ኪዳን መስዋዕት ነው፣ አማናዊ በግ ነው፣ እውነተኛው በግ ነው ስትል መስዋዕታችን ክርስቶስ ብላ እውነተኛውን በግ ትሰዋለች ማለት ነው። ገባ? አሁን ሙሌ ኦኬ። እናንተ ዝም ብዬ የጨረስኩት መሀል ላይ አክቹዋሊ እየገባ ነው እያልከኝ ስለሆነ ሀሳብን ጨርስ ነው ሳይቆራረጥ ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አሁን የራስህን አወራኸኝ። መጽሐፍ ቅዱስ ውስጥ ኢየሱስን የሚሰዉ ሰዎችን አሳየኝ ያልኩ አለቀ። ሐዋርያት ኢየሱስ እንደሰዉት አሳየኝ። ኦኬ። የጌታን ስጋና ደም ማዘጋጀት መሰዋት ማለት ነው እኮ። እሱን አሳየኝ ነው ያልኩ። ሐዋርያት ያዘጋጁ ላሳየህ ኖ የጌታ አሁን እናንተ መስዋዕቱን የምታቀርቡት ኦልሬዲ ምግቡን ማዘጋጀት ነው ወይስ ጌታ በትክክል እንደሚታረድ ሁል ጊዜ እንደዛ ታምናላችሁ? አታምኑም? ማለት ልክ ጌታ ምንድነው ጥያቄ? ስለ ቁርባን እውነተኛ ነው ወይስ አይደለም ነው? አይደለም። ጌታ ሁል ጊዜ ዕለት ዕለት እንደሚሰዋ እንደምትሰዉት ያንንም ስትሰዉ ኦልሬዲ መልአክ መጥቶ ለካህኑ መሰዊያ እንደሚሰጠውና ልክ አንድ ሞሰብ ወርቅ ኑሮ ከዛ ህፃን ልጅ ወጥቶ ከዛ እንደሚሰዋ ካህኑ እንደዛ ታምናላችሁ? ምንድነው የምታወራው ሙሌ? ኧረ በእናትህ ሙሌ መጽሐፍ ቅዱስ እያወራ የሆነ ተአምር ታነሳለህ እንዴ? መጽሐፍ ቅዱስ ላይ ሁን እንጂ መጽሐፍ ቅዱሱ ጨረስክ? መጽሐፍ ቅዱስ አይደለም እንዴ ተአምሩ? ተአምሩን ነው የምንወያየው ወይስ መጽሐፍ ቅዱስ ነው የምንወያየው? ተአምሩ መጽሐፍ ቅዱሳዊ ነው አይደለም? አክቹዋሊ ተአምሩ ነው የጠየቁት ጥያቄ መጽሐፍ ቅዱስ ላይ ነበር እኮ እስካሁን እኮ መጽሐፍ ቅዱሳዊ አይደለም እንዴ? እሱ ስለ ሐዋርያት እኮ የጠየቀኝ ነው ወንድሜ። ምን ሆናል? ለምንድን ነው ተአምር ጋር የምትሄደው? ስለ ሐዋርያት የጠየቀኝ ልታሳየኝ አችልም? እሱማ ሐዋርያትን ኢየሱስን ሰው